የሁዱስ ፍምሳት የመጨረሻ ክፍል። ደራሲ አሚር ሰይድ፣ ተራኪ ኢልሃም ፈሪድ። ግን ኻሊድ ቤተሰቦች ድንግል ናት ወይ ብለው ቢጠይቁህ ምን ትላቸዋለህ? አልኩት። ኻሊድም ቤተሰቦቼ በሌላው ህይወቴ እንጂ ጠልቃ የሚገቡት በዚህ የትዳር ህይወቴ የምወስነው ራሴ ነኝ። ደግሞም ቤተሰቦቼ ስለ ጸባይ፣ ስለ ዲን ነው እንጂ የሚጠይቁኝ አንቺ እንደምታስቢው በጭራሽ ትዝም አይላቸውም አለኝ። እኛ ሀገር አንድ ባህል አለ። ሁለት ጥንዶች እንደተጋቡ አዳሩ ላይ በሩ ላይ ሆነው ዘመዶች ያዳምጣሉ። የሴቷን የጩኸት የማቃሰት ድምፅ ካልሰሙ አይተኙም። ከአዳራቸው በኋላ ጠዋት ላይ የወንዱ ዘመዶች በር ላይ ሆነው ይጠብቃሉ። አዲሱ ሙሽራ በቀይ ደም የተበከለውን አንሶላ ካላሳያቸው ድንግል ናት ብለው ያምኑ። ማታ የወንዱ ቤተሰቦች ገብተው አንሶላውን ያነጥፋሉ። ጠዋት ደግሞ አንሶላውን ማሳየት አለበት። ሙሽራው ድንግል ናት ብሎ ሲናገር የወንዱ ቤተሰቦች ደስታ በደስታ ነው የሚሆኑት። እልልታው፣ ጭፈራው ሰበታ መቀነት ይባላል። ከሰርጉ ያልተናነሰ ጭፈራ ይጨፈራል። የወንድ ቤተሰብ ቤት ይደምቃል። ከዛም ሴቷ ቤተሰብ ቤት ተሂዶ ልጃችሁ ስነስርዓት ያላት አደበኛ ጨዋ የሽማግሌ ልጅ ናት ተብሎ ስጦታ ይሰጣል። እኔም ይህም ባህል ስለማቅ ኻሊድ ለቤተሰቦችህ እንዴት ልታደርግ ነው አንተ አልኩት። እሱም አብረን የምናድረው እኔና አንቺ ነን፣ እነሱ ምን አገባቸው? መቼም መኝታ ክፍላችን ገብተው አፍጥጠው አያድሩም። እኔ ራሴ የምላቸውን አውቃለሁ። ለምን እንደዚህ አይነት ሀሳብ ታስቢያለሽ? ብሎ እኔ በተናገርኩት እሱ ይናደዳል። ነዋል እኔ ብቸኛ አንድ መሆን ሰልችቶኛል። ከአንድ ይልቅ ሁለት መሆን ስቃይ፣ ደስታንም ለመጋራት ይመቻል። እኔ ናፈቀኝ ሀሳብም የሆነብኝ መቼ ሆነ እኔና አንቺ፣ እኔም ያንቺን አንቺም የኔ የምትሆኘው ነው ሀሳቤ። ጭንቀቴናም ትዳር ነው ናፈቀኝ አለኝ። ትዳር ሀላል አክሲዮን ነው። አክሲዮን በሁለት ተፈቃቃጅ በሆኑ ወንድና ሴት መካከል የሚመሰረት ግንኙነት ነውና እንደ ዋዛ መታየት የለበትም። እንደ ዋዛ ከታየ እንደ ዋዛ ይፈርሳል። ትዳር ከሀራም ኖሮ ወደ ሀላል ግቢ ሽሽት ነው። ከጉድለት ህይወት ወደ ሙሉነት ቤት ሩጫ ነው። ጠፍቶ የቆየ ግራ ጎን ማሟያ ፍለጋ ጽድቅ ስደት ነው። ትዳር የንጽህና ሻወር ነው። ሲንከራተት ለኖረ አይን ማረፊያ ነው። ሲበዝን ለኖረ ልብ ማስከኛ ነው። ፍላጎትን ሀላልና ነፍስ በምትወደው መልኩ ለማሳካት ምክንያት ነው። ትዳር ባልና ሚስት ተፈጥሯዊ ስሜታቸውን ሀላልና አላህ በፈቀደው መልኩ የሚያተኩሩበት ጥምረት ነው። ለዚህ ጥምረት ዘላቂነትና ስኬት ከወዲሁ ሀሳብን ማስተካከል ግድ ይላል። ከሞቀኝ እቀጥላለሁ፣ ከበረሬን ደግሞ እወጣለሁ በሚል አስተሳሰብ የተገባበት ቤት የመፍረት እድሉ ከፍ ያለ ነው። ከሙቀቱ ይልቅ ብርዱ ሊበዛ ይችላልና ሀብት ንብረት ለመካፈል ብለው የሚገቡበት ጥምረት እድሜው አጭር ነው። ሀብት ንብረቱ አልገኝ ሲል ያነጫነጫልና አለው ብለው የተቀበሉት ኪዳን አይዘልቅም። ያጡ ቀን ባህሪን ያበላሻልና ትዳር በህይወት በምድር ላይ እስካሉ ድረስ ባልና ሚስት የሚኖሩበት ህንፃ ነው። በዚህ ህንፃ ግንባታ ላይ የአላህ እጅ እንዲኖርበት መፍቀድ ብልህነት ነው። ብቻችንን የምንሰራው ቤት አይሆንም። አላህ ሱብሃነሁ ወተዓላ የሌለበት ቤት መሰረቱ ደካማ ነው። ጣሪያውም ይፈርሳል። ግድግዳው በቀላሉ ይዘማል። ምሰሶ ያረገርጋል። ሁለመናው ሲጢጥ ይላል። ትዳርን ስናስብ ቁሳዊም ሆነ መንፈሳዊ ሰበቡን እናሟላ። አላህን በቤታችን ስናኖረው ያኔ ቤታችን መሰረት ጽኑ ይሆናል። ምሰሶ መሬት ይይዛል። ግድግዳው ቀጥ ይላል። ለአላህ ብለው ያሰቡትን ነገር የእሱ ጥበቃ አለበት። አላህ የሰራው ቤት አይፈርስም። እሱ ያነጸው ህንፃ አይዘምም። አላህን ከፊታችን እናድርገው። ትዳር ወሳኝ ነገር ነውና ቤታችንን በበረከትና በፍቅር ይሞላልን ዘንድ እሱን እናስቀድመው። ዋናውና መቅደም ያለበት እሱ ነውና የሚቀድመውን በማስቀደም የሚከተለውን እናስከትል። ለትዳሩም የትዳር ዕድሜ ይስጣችሁ። ላላገባንም አላህ ፈላጊን ከተፈላጊያችን ጋር ያገናኝ። አሚን። ኻሊድ ለእኔ ያንን ሁሉ የህይወት ውጣ ውረድ አልፌ ለዚህ በቃሁኝ። ደስተኛ ለመሆን መሞከር ረጅም ለመሆን የመሞከር ያህል ለእኔ በጣም ከባድ ነበር የሆነብኝ። ዛሬ የምወደው የሚወደኝ ፍቅር ምን እንደሆነ በዱንያ ምድር ኻሊድ አሳየኝ። ፍቅር ማለት ነው። ፍቅር ከሆነ ግድ መተማመን አለ። ኻሊድ ቢወደኝ ቢያምነኝ ነው ህይወቴን ያረጋጋው። ደግሞ ባለፈው ታሪኬ እንደ ዶክተር ሳሌህ ያለ ተስፋ እንድቆርጥ የስነ ልቦና ጫና ደርሶብኝ ወንድና ቁንጫ በልቶ ሩጫ ብዬ ከትዳር ዓለም ተስፋ ቆርጬ ነበር። የብዙ ዓመት ጠባሳዬ ሲያመኝ ሳለቅስ
ከሰው በታች ነኝ ብዬ ሁሌ ራሴን እንዳሰብኩ እንደ ኻሊድ አይነት ጥሩ አስተሳሰብ ያለው ህይወቴን፣ ልቤን፣ ማንነቴን ሳይቀር በእርሱ መለሰልኝ። እኔ ሁሌ ድንግል ነኝ ብዬ እንዳስብ አረገኝ። አዎ ሁሌም እኔ ድንግል ነኝ። ለምን አስቤበት አምኜበት ስሜቴን መቆጣጠር አቅቶኝ አሳልፌ የሰጠሁት ነገር አይደለም። ገና በልጅነቴ እህሉን ከአፈር በማለይበት ጊዜ ተገድጄ የተቀበልኩት እንጂ። በሳምንቱ ጁምዓ ደርሶ በተለመደው ሰዓት ተገናኘን። ከኻሊዶ ጋር እያወራን ሁሌም ድንግል ባለመሆኔ ስቆጭ እንደዚህ አለኝ። ነዋል አታስቢ፣ አትጨነቂ፣ ተራ ነገር ነው እኮ። አንቺ ግድ መሆን አለብሽ ብለሽ ካሰብሽ ያላህ ነገር አይታወቅም። ተስፋውን መቁረጥ አንችልም። ድንግልም ልትሆኚ ትችላለሽ። ለምን ብትይኝ ገና በልጅነትሽ በ4 ዓመትሽ ነው ይሄ በደል የደረሰብሽ እና በዛ እድሜ ደግሞ ልጅ ስለሆንሽ የሚጠብቅሽ መላይኮች ናቸው እና ሙሉ በሙሉ ተስፋ አትቁረጪ። ባላህ ፍቃድ አንቺ የለኝም ብለሽ የምታስቢው ነገር ሊኖር ይችላል አለኝ። እኔም የህልዝ ተማሪ እንደመሆኔ መጠን አንዴ ድንግልና ከሄደ እንደማይመለስ አውቃለሁ። ኻሊድ በጭራሽ መሆን አልችልም አልኩት። ምነው ናል? ከአላህ እኮ ተስፋ አይቆረጥም አለኝ። ኻሊዶ እንደዚህ ሲለኝ እውነቱን ነው፣ ከአላህ ተስፋ አልቆርጥም ብዬ እንደገና ሞራል ሰጠኝ። አንድ ቀን የሞባይሌ ባትሪ ተበላሽቶ ለመግዛት ጅማ መርካቶ ሰፈር አካባቢ አንድ ኤሌክትሮኒክስ ሱቅ ስገባ ያየሁትን ማመን አቃተኝ። በጣም ደነገጥኩ። ከሚፍታ ጋር ተገናኘን። እሱም ደንግጦ ነወል አሰላሙ አለይኩም አለኝ። እኔም ወአለይኩም ሰላም፣ ሰላም ነው አልኩት። እሱም እንዴት ነሽ? ሁሉ ሰላም? ቤተሰብ ሰላም ናቸው? አንቺስ እንዴት ነሽ አለኝ። እኔም አልሐምዱሊላህ ደህና ነኝ አልኩት። እሱም ቀለበቴን እያየ ነዋል ልታገቢ ነው እንዲህ አለኝ። እኔም አሁን ኢንሻአላህ በቅርብ ቀን አስቤያለሁ አልኩት። ሚፍታህም ሽማግሌ ተልኳል ወይስ አልተላከም አለኝ። እኔም ገና አልተላከም፣ በቅርብ ቀን ይልካል አልኩት። ነዋል ወላሂ ብዬ ነው የምነግርሽ፣ በጣም ነው የምወድሽ። አንቺ ሌላ ስትሆኚ ማየት አልችልም። ወላሂ ሁሌም ህልሜ ከአንቺ ጋር ተጋብቶ መኖር ነው። አንድ ነገር እንድታቂልኝ እፈልጋለሁ። አንቺ ሌላ ሰው ሆነሽ ትዳር ከሌላ ሰው ጋር ብትመሰረቺ ጸቤ ከአንቺ ጋር ወይም ካገባሽ ሰው ጋር አይደለም። ጸቤ ከፈጣሪ ካላህ ጋር ነው። ለምን ብትይ ሀጅ ባደረግኩ ጊዜ አላህን ከሁሉም ሀጅ አስፈልጬ ስጠይቀው ስለምን የነበረው አንቺ የኔ እንድትሆኚ ነበር። አላህን ስለምን የነበረው ከአንቺ ልጅ መውለድ እስከ ዕለተ ሞቴ ከአንቺ ጋር አብሮ መኖር ነው አለኝ። ይህን ሲለኝ አብረው ጓደኞቹ ነበሩ። ይህን እየተናገረ ሚፍታህ እንባ ነበር የቀረው። ቁርጠኝ ንገሪኝ፣ የሌላ ስትሆኚ ማየት አልፈልግም፣ የኔ ብቻ ሁኚ ባክሽ እያለ ይለምነኛል። እኔም በጣም ተወዛገብኩ፣ ግራ ገባኝ። ሚፍታህ ውሳኔን በስልክ ደውዬ አሳውቅሃለሁ አልኩት። ከሱቅ ወጥቼ ወደ ቤቴ እየተመለስኩ ነው። ልቤ ተሸበረ። ውሳኔ መወሰን አልቻልኩም። የማልክደው እውነት ቢኖር ሚፍታህን በጣም ወደው ነበር። ለመጋባት ድረስ ደርሰን ቤተሰብ ለቤተሰብ ተጠይቆ እሺ ተብሎ ጨርሰን እንደነበር ባለፈው ታሪክ ላይ ታስታውሳላችሁ። ሚፍታህ አንቺን ማግባት ነው የምፈልገው ሲለኝ የማላውቀው ስሜት ከየት መጣ ማለለው ወረረኝ። ከሱ ጋር ያሳለፍኳቸው የፍቅር ገጠመኞች ጊዜያቶች ፊቴ ላይ እንደ መስታወት መልሶ ያሳየኛል። ከዛ እንደዚህ የተጨናነኩ የምወስነው ግራ ገብቶኝ ሁላለብኝ ለኻሊድ ደወልኩለት። ሰላምታ ከተለዋወጥን በኋላ ኻሊድ እኔም ብታጣኝ የሌላ ብሆን ምን ይፈጠራል ብለህ ታስባለህ? እኔን አጥተህ ብትኖር ምን ይሰማሃል ብዬ ጠየቅኩት። ኻሊዶ ለካ እንደ ሌሎች ወንዶች አይደለም። የመለሰልኝ መልስ አስገራሚ ነበር። እንደዚህ ያለኝ አንቺን ማጣት ምን እንደሆነ ነዋል የእኔ ባትሆን የሚለውን በጭራሽ ማሰብም መገመትም አልፈልግም። አንቺ ሌላ ስትሆኚ እንዲሆናለሁ ብዬ ምሳሌ እንኳን መስጠት አልፈልግም። ነዋል እኔን ለመቀለድ ብለሽ እንኳን እንደዚህ አይነት ጥያቄ ዳግመኛ እንዳትጠይቂኝ አለኝ። ወላሂ ጥፋቱ የኔ ነው። 3 ዓመት በትዕግስት ጠብቆ ከነ ማንነቴ ተቀብሎኝ ገና ሚፍታህ አንቺን ነው ማግባት መፈልገው ሲለኝ ልቤው ላሎ ኻሊድን ይህን ጥያቄ መጠየቄ ከደወልኩ በኋላ ብቻዬን አፈርኩኝ። ውዬ ሳላደር ወዲያውኑ ለሚፍታህ ቴክስት ላኩለት። እንደዚህ አልኩት፣ ሚፍታህ ከአሁን በኋላ ወደ ኋላ መመለስ አንችልም። ትላንት ከትላንትናው ጋር አብሮ አልፏል። በእርግጥ የማልዋሽህ በፊት ወድህ ነበር፣ ያ ደግሞ በጊዜው አልፏል። አሁን ላይ መጉዳት የማልፈልገው የምወደው የሚወደኝ እሱን አጥቼ እሱን እኔን አጥቶ መኖር የማይችል እኔም እሱን አጥቼ መኖር አልችልም ሆኜ ልቤ ውስጥ ያስቀመጥኩት
እሱም ያስቀመጠኝ ሰው አለ ብዬ ላኩለት። ከሚፍታህ ጋር በዚሁ ሜሴጅ ለአንዴና ለመጨረሻ ጊዜ ተለያየ። አንድ የወንድ ልጅ ድክመት አለች። እየወደዱ ማግባት እየፈለጉ የተሻለ አገኛለሁ ብሎ ከኔ ውጭ አታገባም ትጠብቀኛለሽ ብሎ እያሰቡ ነገር ግን እሷን የሚወዳት አግኝታ ልታገባ ስትል ትጠብቀኛለሽ ብሎ ያሰበው እንደ አዲስ ከእንቅልፉ ሲባንን ይስተዋላል። ታዲያ ሚፍታህም አገባሻለሁ ብሎ ሽማግሌ ልኮ አሽቶኝ ጥፋቴን ሳላቅ ዓመታት ያህል ረስቶኝ ነገር ግን ላገባ ነው ስለው እንደገና በቅናት ተንገብግቦ አንቺን ነው የማገባው ማለቱ አግባብ አይደለም። ሴትነት የእናትነት የእህትነት ደረጃ እንጂ የምርጫ የቅርጫ ለትዳር መወዳደር አይደለችምና። ካሊድ ከ15 ቀን በኋላ ቅዳሜ ሽማግሌ ልካለሁ አለኝ። እኔም መርሐባ ብዬ ተስማማሁኝ። እነዚህ 15 ቀናት ለሁለታችንም ርቃብናለች። ቀን በቀን በደዋወልን ቁጥር ይሄ ቀን ቀረን እያለን ሲቀርብ 3ም አልፎ 2 ቀናት ቀረን። ነገ ቅዳሜ ሆኖ ዛሬ ጁማ ላይ ደርሰናል። ከዛም ጁማ ቀን የኔ ፈተና መቼም አይለቅ ያልታሰበ ይሆናል ብዬ ያልገመትኩት በራልኝ ስር የጨለመብኝ የህይወት አዙሪት በባሰ መልኩ አይኑን አፍጥጦ መጣብኝ። እኔ ስፈጠር እንዳትደሰች የተባልኩ ይመስል ያላሰብኩት ነገር ተፈጠረ። የሸይጣን መሰናክል ሁሌም ቢሆን አይጠፋም። ቅዳሜ ካሊድ ሽማግሌ ልክ ጁማአ እናቴ ከአባቴ ጋር ተጣልታ ዘመዶቿ ጋር ሄደች። በእኛ ሰፈር የሚገኙ ሽማግሌ ተሰብስቦ ሁለቱም እንዲታረቁ ቢለመኑ አንታረቅም፣ የእኛ መጨረሻ ፍቺ ብቻ ነው መፍትሄውም ብለው በጭራሽ ሊስማሙ አልቻሉም። እኔም ለካሊድ ደውዬ ቤተሰቦቼ እንደተጣሉና ሽማግሌዎቹን እንዳይልክ ነገርኩት። ጊዜያቶች እየነጎዱ ነው። አባቴ ሌላ ሴት ለማግባት እየፈለገ ነው። እናቴም ፍርድ ቤት ከሳ ንብረቱን ተካፍላ ከቤት ይውጣልኝ እያለች ነው። ነገሩ በጣም ሲጠና አባቴ ለልጆቼ ብዬ ይታረቃለሁ ቢልም እናቴ ግን በጭራሽ አልታረቅም ብላ አሻፈረኝ አለች። የሰፈር ታዋቂ ሻሆች የመስጂድ ኢማማችን ሳይቀር ቢለምኗት እምቢ አለች። እኔና ካሊድ ለመካባት 100% ጨርሰናል። ሁለታችንም ለትዳር ልባችን ቢጠለጠልም እናትና አባቴ ተለያይተው በሚኖሩበት ቤት በተበታተነ ቤተሰብ ለማን ሽምግልና ይላክ? ዱዓ ከማድረግ ውጪ ምንም አማራጭ የለም። ደግሞ አዲስ ነገር የማይፈጠር የለም። ሚፍታህ ደወለልኝና ነዋል አንቺን ማግባት ነው የምፈልገው። ነዋል ከልቤ ነው እወድሻለሁ፣ ሽማግሌ ልልክ ነው አለኝ። እኔም ሚፍታህ አሁን መቼም ቢሆን ያንተ መሆን አልችልም። ለሁሉም ጊዜ አለው። አንተም በጊዜ እኔን ትተኸኛል። አሁን እኔም ልቤ የሌላ ነው። ተስፋ ቁረጥ። እንደፈለግክ የምትከፍተው የምትዘጋው የቤትህ በር አይደለሁም አልኩት ቆጣ ብዬ። አይጠቅምም ብለው የጣሉት ዕቃ ሌላ ሰው አንስቶ ሲጠቀምበት ምን ነው ባልጣልኩት ብለው ይቆጩ የለ። ሚፍታህ እኔን ትቶኝ ላገባ ፕሮሰስ ላይ መሆኔን ሲያውቅ እንደገና ካላገባው ሙቼ ይገኛለሁ፣ ሽማግሌ ልልክ ነው እያለ አሁንም ተስፋ ያልቆረጥኩ ይመስለዋል። ሴት ልጅ ስወድ ወደደች ነው። ከጠላች ደግሞ በእሷ መስፈርት ሁሉንም አሟልተህ ብትገኝ ከጠላችህ መቼም በልቧ መግባት እንደማትችል እንደነ ሚፍታህ ያሉ ወንዶች ተንግተውታል። መቼም ካሊድን በማንም የማልቀይረው እውነተኛ የትዳር አጋሪ ነው። ምርጥ ጓደኛዬ መፍቱሃም ተመርቃ የግል ሆስፒታል ውስጥ ገብታ እየሰራች ነው። ብሩክታይትም ቢላል የሚባል የወንዶች ጀማ አባል ብሩክታይትል ዲነል ኢስላምን አስተምራለሁ፣ ቁርአን አቀራታለሁ ብሎ መፍቱሃና እኔን አማከረን። እኛም ብሩክታይትን አማከርናት። ቢላልን ታውቀዋለች። በትዳር ጥያቄው ተስማማች። ስሟንም በራሷ ፍቃድ ብሩክታይት ሳይሆን ረውዳ ነኝ ብላ ከቢላል ጋር እህልና ውሃቸው ገጥሞ በትዳር ዓለም አብረው መኖር ጀምረዋል። ካስታወሳችሁ ባለፉት ክፍሎች ናርዶስ በአጎቷና በአባቷ ጓደኛ በልጅነቷ የተደፈረችው በአዲስ አበባ ዩኒቨርሲቲ ሕግ ተምራ ተመረቃለች። ዩሱፍ ለሚፍታህ ነዋል እንዳረልኝ ብሎ ስልኩን የሰጠው እሱ ደግሞ ከሚፍታህ ጋር አንዴ ተጣልተው ነገሩ ከብዶ ፖሊስ ጣቢያ ድረስ ሂደው ነበር። በሽምግልና ታረቆ ቢባል ዩሱፍ በጭራሽ አልታረቅም እበቀለዋለሁ እንዳለ ቂም እንደያዘ በመጨረሻ ዩሱፍ ቤተሰቦቹ እነሱ አምጥተው እሱም ጎጆ ቀልሶ እየኖረ ነው። ሚፍታህን በንዴት ይሆን አስቦበት አላቅም። እኔ ላገባ ነው፣ ካሁን በኋላ አንተና እኔ አንድ ላይ መሆን አንችልም ካልኩት በኋላ ብዙም ሳይቆይ 1 ወር ባልሞላ ቀናት ውስጥ እኔን አናዳታለሁ ብሎ አስቦ ይሆን ትዳሩን አምኖበት ነዋልን ልቅደማት ብሎ አስቦም ይሆን አላቅም። እሱም የትዳር ጎጆውን ቀልሷል። ካሊድ የቤት ዕቃ እያሟላ ነው። እኔም ነገሮች እስከሚስተካከሉ ብዬ ጅማ የሚገኘው የመንግስት ሆስፒታል
በተመረኩበት ፊልድ ማገልገል ጀመርኩ። አልሐምዱሊላህ አባቴ ያሰበው ደረጃ ደረስኩለት። ሆስፒታል መቼም የብዙ ሰው ብሶት መቀበያ አይደል? እንደኔ በልጅነታቸው የተደፈሩ ሴቶች በጣም ብዙ ገጥመውኛል። ልጆችን በማጽናናት ከጎናቸው በመሆን እነሱን ማገዝ፣ የአእምሮ ጭንቀት እንዳይዛቸው የስነ ልቦና አገልግሎት መስጠት የዘወትር ስራዬ ነው። በተጨማሪም በፍቅር ለተጎዱ ሴቶች፣ እንደኔ በቤተሰብ ፍቅር ውጭ ላደጉ ልጆች፣ በተለያዩ ጉዳዮች ዲፕሬሽን ውስጥ የገቡ የዱንያ አኼራ እህቶቼ ከጎናቸው በመሆን እነሱን መንከባከብ፣ ሀሳባቸውን ተረድቼ መፍትሄ ስሰጥ ለእኔ የውስጥ ደስታ ሰላም ይሰጠኛል። የሰው ልጅ ደስታው ብቻውን መቀየሩ ደስታ ማግኘት ሳይሆን በእርሱ የተነሳ ስንት ሰው መቀየሩ መደሰቱ ታላቅ ደስታ ነው። የሚገርማችሁ እዛው ጤና ጣቢያ በሴት ልጆች ጋር የሚደርሰው በደል ሳይ የእኔ ምን አለበት አልሐምዱሊላህ ያልኩባቸው ብዙ ቀናቶች አሉ። እኔ ከገጠመኝ በታላቅ ወንድሞቻቸው የተደፈሩ ልጆች ገጥመውኛል። በተዘዋዋሪ ጭካኔ የበዛበት ዘመን መሆኑ ያሳዝናል። ብዙ ህጻናት በአባቶቻቸው ተደፍረው የሚመጡ ብዙ ልጆችም ገጥመውኛል። እኔ አንድ ሴት ነኝ። ከጎኔ ማን አለ? ሁሌም ከጎኔ ባይሆንም ግን እንደኔ ተበድለው በሆዳቸው አፍነው የሚኖሩ ብዛታቸውን ቤት ይቁጠረው። መቼ ድረስ ነው ሴት ልጅ እንባ መውረድ የሚያቆመው? ሁሌም በልቤ ቁጭት አለ። ታዲያ ምን ይደረጋል? አንድ ሰው አስቦ አንድ በሬ ስቦ አይሆንም። እኔ የራሴን ታሪክ በጽሁፍ ዘረገፍኩት እንጂ ብዙ ሴቶች አሁንም ድረስ ዛሬ ከነገ ይሻላል ቢሉም የብስ እየጨለመ የሚሰቃዩ ቁጥር አይገልጻቸውም። እንደኔ እንቅልፋተው የሚኖሩ ሴቶች አይናገሩ፣ ሰሚ የለም። ለማን ይነገራል? በእንባ ጎርፍ ለፈጣሪ አቤት ከማለት በቀር። ስለሆነም ወንዶች ባካችሁ ለሴት ልጆች እዘኑ። ይህ ሁሉ ለቅሶ ስቃይ በእኔ በራሴ መጣ አይደለም። በጨካኝ ስሜቱን መቆጣጠር ባቃተው ወንድ የተፈጠረብኝ በልጅነቴ መደፈር ነው። ፈጣሪ ሁላችንንም ልቦና ይስጠን። ቢያንስ ከ5 ወራት በኋላ በስንት ሽምግልና አልሐምዱሊላህ እናትና አባቴ ተስማምተው መልሰው አብረው መኖር ጀመሩ። እናትና አባቴ ታርቀው ብዙም ቀን ሳይቆይ በቤተሰብ የትዳር ጥያቄ መጣ። ማታ ላይ ሳሎን ቁጭ ብለን አባቴም ነዋል፣ ይሄ መታለፍ መመለስ የሌለበት ትዳር ነው፣ እኛ እንተማመንበታለን፣ ጥሩ ሰው አላህን ፈሪ ነው ነዋል፣ እኔ አባትሽ ለመወዳት ልጄ መጥፎ ምርጫ እንደማልመርጥ ታውቂያለሽ። አሁን የመጣውን ትዳር እንድታገቢ ምርጫዬ ነው፣ እሺ በይኝ አለኝ። አባቴ አንተ የተናገርከው ልክ ነህ፣ ነገር ግን እኔ ትልቅ ልጅ ነኝ፣ የሚጠቅመኝን የሚጎዳኝን ለይቻለሁ። እኔም በደስታ ሊያኖረኝ የምችል የእኔ ራሴ የምለው አንድ ሰው አለኝ አልኩት። አባቴም ማን ነው ልጁ? እኔ አውቀዋለሁ አለኝ። እኔም አዎ ታውቀዋለህ፣ ካሊድ ነው ብዬ እሱን እንዲያውቁት በምልክት ሰፈሩን ቤተሰቡን ስነግራቸው እናቴም አባቴም አወቁት። እናቴም በጭራሽ ከካሊድ ጋር እንድታጋቡ አልፈቅድልሽም፣ ለምን ብትይ ሹፌር አይታመንም፣ ሴቶች ሲያጀዝብ አይደል እንዲህ የሚውሉት፣ እኔ በካሊድ አልስማማም፣ አይኔ እያየ ለካሊድ አልደርሽም አለችኝ። ከእናቴ ጋር በዚህ ምሽት ውርክብ ብጥብጥ ተፈጠረ። በጭራሽ መግባባት አልቻለም። አባቴም በእኔ ምርጫ ጣልቃ ላለመግባት ፈልጎ ነዋል፣ ትዳር ቀልድ አይደለም፣ ተረጋግተሽ አስቢበት አለኝ። እናቴ ደግሞ ሹፌር መቼም ቢሆን አታገቢ እያለች የደነፋች ነው። ለነገሩ በእናቴም አልፈርድም። አሁን ዘመን ላይ ያሉ ሹፌሮች አላማቸውን የረሱ ከትርፉ ላይፉ እያሉ ራሳቸውን እና ሞኝ ተላላ ሴቶችን የሚያታልሉ ብዙ ናቸው። ደግሞ በተዘዋዋሪ ሹፌሮች የሚያስቸግሩ ሴቶችንም እያስተዋልን ነው። ጃፓን መኪናውን ስትሰራ መሪው ላይ ሹፌር የሚያስብል የቀበራችበት ያለ ነው የሚመስለው። ግን ከሁሉም ያናደኝ በእነዚህ ጋጠወጥ ሹፌሮች እንደ ካሊድ ያሉ ምርጥ ለሴት ልጆች የሚያስቡ ሹፌሮች አብረው መወቀሳቸውና መሰደባቸው አሳዛኝ ነው። አንዲት አባባል አለች፣ ጭልፊት የወደቀ ስጋን እንጂ በቁሙ ያልተገፈፈ በግን እንደማይነካ የታወቀ ነው። እህቴ ሆይ ህይወትሽ እንደ በግ ነጋዴ በግ ተራ እንደወሰደ በግ እጣ ፈንታ አትወስኝ። አንድ በግ ሊሸጥ ሲል በጣም ብዙ ገዢ አገላብጦ ሽንጡን እየያዘ ስጋ አለው የለውም እያለ ያየዋል። ከቻለ ዛሬ አለዛም ነገ ወይም ከነገ ወዲያ ሲገላበጥ ቢቆይም ይሸጣል። አንቺም እንደዚህ እንደሚሸጥ በግ አላማቸውን በዘነጉ ተኩላ ወንዶች እያገላበጡ እየታየሽ አለፈች ወደቀች እየተባልሽ በየመንገዱ ስትሄጂ ግምገማ አትቅረቢ። መስሪያ ቤት ግምገማ በወር ወይም በዓመት ነው። አንቺ ግን ኮስሞቲክስ እየተጠቀምሽ ቀን በቀን የወንዶች መሳለቂያ አትሁኚ። ህይወትሽ ልሸጥ ገበያ ሄደ በግ አይነት እንዲሆን በጭራሽ አትፍቀጂ። ብዙ ሴቶች በመጥፎ ጓደኛ ግፊት
እንደሚበላሹ የማይካድ ሀቅ ነው። ግን እህቴ ሴት ልጅ ብዙ ነገሮች ተቋቁማ ወደ ትዳር ዓለም ትገባለች። ያንን እንዴት ነው ፈተናውን ማለፍ ያለብሽ? ሴቶች ተማሪዎች አብረሽ መደበኛ ትምህርት ስትማሪ ሁሉንም ትምህርት ሂሳብ፣ እንግሊዝ፣ አማርኛ፣ ሲቪክስ ወዘተ ውጤትሽ ጥሩ ሊሆን ይችላል። ግን ከትምህርት ውጤትሽ በላይ የአንቺ ህይወትሽ ውጤትሽ ጓደኞችሽ ሲሆኑ የጓደኞችሽ ግፊት አንቺን ወደ ማፈልጊው ወደማታውቂው ዓለም ትገቢያለሽ። 8 ማትሪክ ስትፈተኝ ጥሩ ውጤት አመጣሽ፣ ወደ 9 አለፍሽ፣ ከዛ 10ም አለ። ማትሪክ ስትወስጂ ከ9ኛና 10ኛ ክፍል ከበፊቱ ምን ለውጥ አለኝ? ቂራህ ላይ ጥሩ ነኝ ወይስ መጥፎ? የሴት ጓደኞች አሉኝ ወይስ በሐራም ከወንድ ጋር በሐራም የሆነ የማይጨረስ ፍቅር ጀምሬያለሁ ወይ? ወዘተ የሚለውን አንቺ ራስሽን ለራስሽ ጥያቄውን አቅርበሽ መመለስ አለብሽ። ከዛስ ማትሪክ ተፈተንኩ፣ ትምህርቴን ካለፍኩ 11 ስገባ ዓላማዬ ምን መሆን አለበት? ከ10 በወድቅስ ብለሽ እሰቢ። እህቶቼ 4 ዓመት ፈተናውን ማለፉን መታገዝ ከቻላችሁ የወደፊት የእናንተ ከአላህ ጋር የ40 ዓመት ፕላናችሁ መስተካከል ይቻላል። ግን 4 ዓመት ላይ ግን የምትሸወዱ ከሆነ ከሐራም ከአጅነቢይ ጋር ግንኙነት ከጀመራችሁ ለአንድ ቀን ለዛውም 20 ደቂቃ ለማይሞላ ስሜት የ40 ዓመት ፕላናችሁን ታበላሻላችሁ ማለት ነው። እነዚህ 4 ዓመታት እነማን ናቸው ካለን ከ9ኛ ክፍል እስከ 12ኛ ክፍል ያሉት ዓመታት ፋየር ኤጅ፣ ሁሉም አለሁ ከሰው በላይ ነኝ የሚባልበት እድሜ ነው። ስለሆነም እነዚህ የትምህርት ዓመታት የወደፊት ህይወታችሁ ወሳኝ ናቸው። ዩኒቨርሲቲ የሚገቡበት ጊዜ እናንተ የ4 ዓመቱ ምርጥ ውጤት ናችሁ። 4 ዓመቱን በመጃጃል ያሳለፍሽ ከሆነ ዩኒቨርሲቲ ከቤተሰብ ቁጥጥር ውጭ ነሽ። ለቤተሰብም ለሀገርም ለአንቺም አጠቅም ትበላሻለሽ። በዚህ ሁኔታ እኔ ካሊድን አገባለሁ እናቴን በጭራሽ አታገቢም እያለች ቀን በቀን ስንጨቃጨቅ ያላህ ነገር ይሄ ኮቪድ-19 መጥቶ ከጭቅጭቅ ከንዝንዝ አልራፍኩ። የሰው ወሬ ስለዚህ በሽታ ሲሆን እናቴም ጋር ስለ ትዳሩ ሁኔታ ማውራት አቆምን። እኔና እናቴ አላማዋ እኔን ከሀብታም ጋር በትልቅ ድግስ በሰፊ ሰርግ እኔም መዳር ነበር። የነቢዩ ሰለላሁ ዐለይሂ ወሰለም የሰርግ ስነስርዓትና ሱና ነገሮች ለመተግበር የመጣ ይመስላል። ኮረና ደሃም ሀብታምም ሰርጉ ልዩነት የለውም። ሁሉም በኒካህ ኢስራፍ ከሆነ የሰርግ ውጭ ገላገለው። ቤተሰቦቼም በአባቴ ጥረት ብዙ ነገሮች ከጠየቀኝ በኋላ አባቴ ተስማምቶ እናቴን ባይዋጥላትም በግድ ካሊድን እንዳገባ ፈቀደችልኝ። ከካሊድ የ2012 ረመዳን ሊደርስ የተወሰኑ ቀናት ሲቀረው በትንሹ ሰርግ ተደግሶ እኔም ጅልባቤን ለብሼ መፍቱሐና ሩቅያም ሌሎች የዓሊ መስጂድ የጀማዓ ሴቶች በጅልባብ አምረው ድምቅ ብለው ከጎኔ ሆነዋል። አልሐምዱሊላህ እኔም ከምወደው ከሚወደኝ ካሊድ ጋር የሰርግ ቀን ደረሰ። ካሊድም የተወሰነ ጓደኞቹን ይዞ መጥቶ ኒካ ታስሮ ያሁላ ግፍ መከራ ለቅሶ አልፎ የሚስትነት ማዕረጉን ይዤ ከእናት አባቴ ተለይቼ ከካሊድ ጋር የትዳር ህይወትን አህዱ ብለን ልንጀምር እሱ ጋር የሰርጌ ምሽት ሄድኩኝ። ሁለታችንም የናፈቀንን የሐላል ጨዋታ ምሽት ላይ ጀምረናል። ሰርግ ላይ ሲጨፈር የምሰማው ግጥም ትዝ አለኝ። እስኪ ልበላት። ካሊድ ምሽት 3:45 ታላቅ ፊልም ያለው እኛ ላገዝ ነው አላህ ይሆነው የሚላት ግጥም እውነትም ከፕሪሚየር ሊግ የበለጠ ፍልሚያ ነው። ከዚህ ፍልሚያ በኋላ ያልተጠበቀ ይሆናል ብላችሁ የማትጠብቁት ነገር፣ እኔም ማመን ያልቻልኩት ነገር ተፈጠረ። እኔም ካሊድም ገረመን። አላህ ምን ይሳነዋል? ይገርማል። እረ በጣም ይገርማል። ገርሞም አሁንም ይገርማል። የሚገርም ነው። ድንግል ነበርኩ። በ4 ዓመቴ ተደፍሬያለሁ እያልኩ ሳለቅስ ኖሬ በትምህርት ቤት በሰፈር በልጅነትሽ የተደፈርሽው እያሉ ሲያስለቅሱኝ ሲያገሉኝ ያለፉ የኖርኩባቸው ዓመት አላህ እኔን እየፈተነ እንደሆነ ተረዳው። ካሊድም እየተገረመ ነወል ታስታውሻለሽ? በምታለቅሽበት ጊዜ የአላህ ነገር አይታወቅም፣ ድንግልም ልትሆኚ ትችያለሽ ስልሽ አላምንም ብለሽ ነበር። ከአላህ ምንም ተስፋ መቁረጥ አያስፈልግም አለኝ። ይህ ከ4 ዓመት ጀምሮ ሳለቅስ የኖርኩበት በአንድ ቀን በደስታ ተቀየረ። በጣም ደስተኛ ነኝ። ያለፉትን ጊዜያት ሐዘኔን ከአሁኑ ደስታ ሳወዳድረው የሰማይና የምድር ልዩነት አለው። ሌላ ምን ይባላል? አልሐምዱሊላህ። ልብ በይ እህቴ፣ በሴቶች ላይ የሚገኝ ገቢ በአመት በ7 ቢሊዮን ዶላር እንደደረሰ፣ ይህም ገቢ ከመሳሪያ ሽያጭ ከአደንዛዥ እጽ ቀጥሎ በ3ኛ ደረጃ ላይ እንደሚገኝ ጥናቶች ይገልጻሉ። እህቴ ሆይ የሴቶች እኩልነት ብለው ምዕራቢያኑ ለአንቺ የሰጡሽ መብት ምን አንቺን ለማጃጃል እንደሆነ ምን ያህል ታውቂያለሽ? ለምሳሌ ስፔንን እንውሰድ።
የሴቶች መብት ተብሎ መስሪያ ቤት ገብተው እየሰሩ ነው። በስፔን በተደረገ ጥናት ከ1 ሚሊዮን በላይ ሴቶች በየመስሪያ ቤቱ የመደፈር ሙከራ ተደርጎባቸዋል። በስፔን ዋና ከተማ ማድሪድ ብቻ በተደረገው ጥናት 13100 ሴቶች በአለቃቸውና በስራ ባልደረቦቻቸው የመደፈር ሙከራ ተደርጎባቸዋል። በአጠቃላይ 15% የሚሆኑ የስፔን ሴት ሰራተኞች በጠቅላላ 8,425,000 ሴት ሰራተኞች ለመደፈር አደጋ እንደተጋለጡ ጥናቱ ያሳያል። ደፈራ የተደረገባቸው ሴቶች ስማቸውን ለመጠበቅና ከአፍረታቸው የተነሳ ለሚመለከተው አካል ክስ አይመሰርቱም። ክስ ለመመስረት ሙከራ ያደረጉ 25%ቱ ብቻ ናቸው። 56%ቱ ተደብቀው ይገኛሉ። 8 የሚሆኑት ክስ በመመስረታቸው ከአለቆቻቸው በሚሰሩበት በስራ እንዲሰናበቱ ተደርጓል። 45% የሚሆኑት ከስራቸው እንዳይባረሩ የመደፈርን ችግር ተቀብለው ጊዜያቸውን ያሳልፋሉ። በዚህም የተነሳ ሴቶች ለጭንቀት፣ ለመረበሽ፣ ሰላምና እንቅልፍ አልባ ለመሆን አደጋ ስለተጋለጡ የማስታገሻና የመረጋጋት መድኃኒት ለመውሰድ ተገደዋል። ሴቶች በእኩልነት ወደ መስሪያ ቤት በመግባት ባስከተላቸው የጭንቀት በሽታ አሜሪካ 61%፣ በኢማራት 38 የጭንቀት ማስታገሻ መድኃኒት ተጠቃሚ ሆነዋል። እናም እህቶቼ መብቴ ነው እያልሽ በዚያ ዘቅት ውስጥ እንዳትገቢ፣ አንቺም ተጠንቀቂ። ሰው ሲሸወድ ሲዘጋ በአንድ ቀን አይለይም። በሂደት በጊዜ ብዛት እየተንሸራተተ ነው የሚሄደው። የአቋም መዋዠቅ ሲገጥምን ጠርጥሪ። የሴት ልጅ ጥቃት መቼ ነው የሚያበቃው? አንተም እሱም እነሱም እነዛም ዘር፣ ብሔር፣ ሃይማኖት ሳይለይ ከጎናችን ቁሙልን። ሴት እናትህ ነች፣ እህትህ ነች። ለቅሶዋ ሊያስለቅስህ ሊያሳዝንህ ይገባል። ለሴት ልጅ ክብር የሚጨነቅ ሴት ልጅ ለስሜት ብቻ ማሰብ ትተን በሆዷ ውስጥ አፍና የምትዞረው የፍም ሰዓት ለመረዳት ሞክሩ። ሴት ልጅ ሀዘን በውስጧ እያለ በጥርሷ ደስተኛ ተጫዋች መስላ መኖር የምትችል ፍጥረት ነች። ማንኛውም ሴት ስለሳቀች ስለተደሰተች ደስተኛ አይደለችም። ብዙዎቹ ሌሊት ላይ ሲጨነቁ፣ ሲጠበቡ፣ ሲያለቅሱ የሚያድሩ በብዙ የሀሳብ ማዕበልና ሆዳቸው ውስጥ ተናግረው የማይወጣ የሚቀጣጠል ጥፋ ቢሉት የማይጠፋ እንደውም እየተፋፋመ የሚሄድ የእሳት ማዕበል ተሸክመው የሚሄዱ ናቸው። እናም አንተ ወንድ ነህ። በእሳት ላይ እሳት ከጨመርክ በሆድ ያለውን እሳት አንተው ተረድተህ በስሜት መነዳቱን ትተህ ሸክሟን በሀሳብ ተቀብለህ እሳቱን በብልሃት አጥፋላት። የዛን ጊዜ አንተ ለሷ የደስታ ምንጭና የህሊና እረፍት ታገኛለህ። ታሪኬ ከሞላ ጎደል ይሄን ይመስላል። አሁን ላይ የአንድ ልጅ እናት ነኝ። ወንድ ልጅ አላህ ሰጥቶኛል። አድጎ ለዲነል ኢስላም የሚጠቅም ልጅ እንዲሆን ዱዓ አድርጉልኝ። የሁዱስ ፍምሰት እስከዛሬ የተከታተላችኋቸውን 13 ክፍሎች ይመስል ነበረ። የሁዱስ ፍምሰት ተፈጽሟል። በሌላ ታሪክ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ስለ ታሪኩ የተሰማችሁን ነገር ኮሜንት በማድረግ እንድትቆዩን በአክብሮት እንጠይቃለን። ሰላም አለይኩም ወራህመቱላህ